ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን ለነሐሴ 12 ቀን 2018 ዓ.ም ለምሽት ጣና ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከመቀሌ እስከ ወሎ ቤት አማራ ተከታታይ የድሮን ጥቃቶችና የሰው ሕይወት ጉዳት በተንታና አጅባር ከተሞች የተከሰቱትን የውጊያ ውሎችና ከአካባቢው የተገኙ መረጃዎችን በዝርዝር እናቀርባለን። ከፍተኛ የሰው ኃይልና ከባድ መሳሪያ ይዞ ወደ ፋኖ ቀጠና የገባው የብልጽግና ሰራዊት በሰሜን ወሎ አንጎት ወረዳ ተረፊ አካባቢ ከባድ ኪሳራ ደርሶበታል። ለአንድ ከባድ መሳሪያ በተደረገ ትንቅንቅ 80 ወታደር ስለማለቁ የቀረበውን መረጃም ይዘነዋል። በባህር ዳር የተጠናከረው ወታደራዊ አፈሳ፣ ወጣቶችና ታዳጊዎች እንዲሁም ወደ ከተማዋ የገቡ የአርሶ አደር ልጆች እየታፈሱ ነው የሚለውን የአካባቢው ምንጮች መረጃ እናቀርብላችኋለን። በተጨማሪም በአማራ ፋኖ ብሔራዊ ንቅናቄ አመራሮች ላይ ስለ ጽምዶና ትብብር በተነሱ የግልጽነትና አካሄድ ጉዳዮች ከድርጅቱ አመራር በቅርቡ ስለሰማው አቋምና በዚህ ዙሪያ ስለተነሱ የሰራዊቱ ቅሬታዎች እንዳስሳለን። አደራቸውን ብቻ ሳይሆን ዓላማቸውንም ወርሰናል የሚለው የፋኖ መልእክትም በዝግጅታችን ይካተታል። የታላላቆቹ የአማራ መሪዎች ዳግማዊ አጼ ምኒልክ፣ እቴጌ ጣይቱና ፊት አውራሪ ገበየው የልደት ቀንን አስመልክቶ የተላለፈውን የትግል ጥሪና ቃል ኪዳን እናደርሳችኋለን። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። የድሮን ጥቃት በመቀሌ። የብልጽግናው መንግስት በወሎ ቤት አማራና በትግራይ ክልል ተከታታይ የድሮን ጥቃት መፈጸሙ ታወቀ። በወሎ ቤት አማራ፣ ደቡብ ወሎ ተንታና አጅባር ከተሞች ላይ በተፈጸመ ተከታታይ የድሮን ጥቃት 12 ንጹሃን ሲገደሉ በርካታ ንጹሃንም ተጎድተዋል። ብልጽግናው በፈጸመው የድሮን ጥቃት ከፍተኛ ቁጥር ያለው የህዝብ ሀብትና በርካታ ንጹሃንን መግደሉን እንደ ስኬት ቆጥሮ ጽንፈኛውን ደመሰስኩ ብሎ መግለጫ ቢሰጥም መሬት ላይ ያለውን እውነታ የጣና ቴሌቪዥን ምንጮች ሲገልጹ ግን በፋኖ በኩል የተጎዳ ያለ አይመስልም። ጥቃቶቹ የተፈጸሙት በነዋሪዎቹ መንደር ውስጥ ስለነበረ ጉዳት የደረሰው በንጹሃን ላይ ነው ብለዋል። በትግራይ ክልል የተፈጸመውን የድሮን ጥቃት አስመልክቶ ህወሓት ባቀረበው ክስ ደግሞ የፌዴራል መንግስት መቀሌ ከተማ አቅራቢያ ዛሬ የድሮን ጥቃት ፈጽሞብናል ብለዋል። ሁለቱ ጦረኛ ቡድኖች ለዓመታት የተዘጋጁበትን የጦርነት ዝግጅት ማጠናቀቃቸውን አስቀድመው መጨረሳቸውን ገልጸው ስለነበረ ወደ ለየለት ጦርነት ይገባሉ ተብሎ በተሰጋበት በዚህ ወቅት ብልጽግና የድሮን ጥቃት መፈጸሙ የጦርነቱን አይቀሬነት እውን እያደረገው መጥቷል። የድሮን ጥቃቱ የተፈጸመው በመቀሌ ከተማ አቅራቢያ በሚገኘው አንደርታ ወረዳ ልዩ ስሙ ቀዳማይ ወያኔ በተባለ ጣቢያ ላይ ነው ተብሏል። በድሮን ጥቃቱም የሰው ህይወት ማለፉንና ውድመት ማድረሱን ከአካባቢው ወጡ ዘገባዎችና የዓይን እማኝ ምስክሮች ተናግረዋል። በድሮን ጥቃቱ ዙሪያ የብልጽግናው መንግስት የሰጠው ማብራሪያ የለም። ከላሊ ሃጋዚ የተባሉትን የህወሓት ማዕከላዊ ኮሚቴ አባል ጠቅሶ የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ እንደዘገበው በጄኔራል ይልማ መርዳሳ የሚመራው የብልጽግናው አየር ኃይል ከትግራይ ክልል ዋና ከተማ መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ በሚገኝ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገዳማ የድሮን ጥቃት ፈጽመዋል ብለዋል። የህወሓቱ ማዕከላዊ ኮሚቴ አባል ከላሊ ሃጋዚ በተፈጸመው የድሮን ጥቃት የደረሰው ጉዳት እንደሌለ ቢናገሩም አንድ ስማቸው
ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁንም መመልከታቸውን የተናገሩ ካህኑ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለው ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ እንዳልቀረ አክለዋል። የህወሓቱ ማዕከላዊ ኮሚቴ አባሉ የደረሰውን ጉዳት ለመግለጽ አለመፈለጋቸው ከዚህ በፊት ህወሓት በአማራና አፋር ክልሎች በፈጸመው ወረራ ወቅት የደረሰበትን የታጣቂ አባላቱ እልቂትን የካደውን ድርጊት የሚያስታውስ ሆኗል። ከ600 ሺህ በላይ ታጣቂ እንደተገደለበት በሚዲያ ሲገልጽ ህወሓት በሊቀመንበሩ ደብረጽዮን በዋና ጸሐፊው ፈትለወርቅ ገብረ እግዚአብሔርና ከታጣቂ ቡድኑ መሪዎች መካከል አንዱ በሆኑት ጄኔራል ምግበይ ኃይሌ በኩል ማስተባበሉ አይዘነጋም። ሶስቱ የህወሓት ቁልፍ ሰዎች በሰጡት ማስተባበያ ይህንን ያህል ሰው ሞተ የሚሉት የትግራይን ስነ ልቦና ለመስበር እንጂ በእኛ በኩል የደረሰው ጉዳት ይታወቃል ነበር ያሉት። ዛሬም የብልጽግናው ስርዓት በፈጸመው የድሮን ጥቃት የህወሓቱ ሹም ለዓለም አቀፉ ሚዲያ በሰጡት ማብራሪያ በእኛ በኩል የደረሰው ጉዳት የለም ማለታቸው የድርጅቱን ጉዳቱን የመደበቅ ባህሪ ያመላከተ ነው ሲሉ አስተያየት ሰጪዎች ይናገራሉ። ህወሓት በቅርቡ በጎንደር ጠቅላይ ግዛት ሸረሪና ግንባር በደረሰበት ከፍተኛ ታጣቂ ኃይሉ እርምጃ ተወስዶበት ከጥቅም ውጭ መደረጉ ይታወሳል። በወቅቱም በዚህ ጉዳይ ማብራሪያ የሰጠው ህወሓት የኛ ወታደሮች ሳይሆኑ ኤአይ ናቸው ማለቱ አይዘነጋም። የብልጽግናው ወታደራዊ አዛዥ ጄኔራል ባጫ ደበሌም በተመሳሳይ ከ4 ዓመት በፊት በህወሓት የተማረኩ የሰራዊቱን አባላት አስመልክቶ በሰጡ ማብራሪያ የታላቁ ሩጫ አትሌቶችን በፎቶሾፕ አቀናብረዋቸው ነው በማለት ለውጊያ ያሰማሩትን የድሃ ልጅ የካዱበት አጋጣሚ አይዘነጋም። ይህ የህወሓትና የብልጽግና ድርጊትም የቡድኖችን ክህደት የተሞላ ባህሪ እንደሚያሳይ አስተያየት ሰጪዎች ተናግረዋል። በህወሓትና በብልጽግናው መንግስት መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ሁለተኛው ነው። ለአንድ መሳሪያ ተብሎ 80 ወታደር አለቀ። ከፍተኛ የሰው ኃይልና ከባድ መሳሪያ ይዞ ወደ ፋኖ ቀጠና የገባው የብልጽግና ሰራዊት በሰሜን ወሎ ዞን አንጎት ወረዳ ተረፌ ተብሎ በሚጠራው አካባቢ ከባድ ኪሳራ ደርሶበታል። ዙ 23 ከባድ መሳሪያው በጭቃ መያዙን ተከትሎ መሳሪያው በፋኖ እጅ እንዳይገባ በማለት ከፍተኛ ሰራዊቱን አሰልፎ በመዋጋት ከባድ ኪሳራ እንደደረሰበት ታውቋል። ዙ 23ቱ በፋኖ እጅ እንዳይገባ በሚልም ከፍተኛ ቁጥር ያለውን ኃይሉን አስገብቶ ባደረገው ውጊያ ከ80 የማያንስ ሰራዊቱ ሞትና ጉዳት ደርሶበታል ተብሏል። ለአንድ ከባድ መሳሪያ ተብሎ ከ80 የማያንስ ሰራዊት ያስጨረሰው የብልጽግናው ጦር በመጨረሻ መሳሪያውን ከጥቅም ውጭ አድርጎ የተረፈ ሰራዊቱን ይዞ ወደ ወልዲያ ተመልሷል። በወሎ ቤት አማራ አንጎት ወረዳ ተረፌ አካባቢን ጨምሮ በወልዲያ ዙሪያ ኮረታ፣ ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተራራ ላይ በተካሄደ ከባድ ውጊያ የጠላት ኃይል በፋኖ ቀለበት ውስጥ ገብቶ ዳሽቆ እንዲቀር ተደርጓል። በዚህ ውጊያ የአጼ ምኒልክ ዕዝ ሰራዊት የብልጽግናውን ጦር በተለያዩ ቦታዎች ላይ በመቁረጥና አንዱ ላንዱ ሽፋን እንዳይሰጣጥ መተላለፊያውን በመዝጋት መገልበጫ ደጀን ቦታውን ቀድሞ በመቆጣጠር እንዲሁም እንዳይሸሽና እንዳይወጣ መውጫ መግቢያ በሮችን በመቆለፍ ከባድ ኪሳራ እንዲደርስበት ማድረጉን የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ ብልጽግናው የተለመደ የሐሰት መረጃ ባሰራጨበት የወሎ ቤት አማራ ጠቅላይ ግዛት ደቡብ ወሎ ዞን ተንታ ወረዳ ፋኖ ከፍተኛ ወታደራዊ ጀብድ መፈጸሙን አስታውቋል። ብልጽግናው በተንታና አጅባር ቀጠና ከ60 በላይ የፋኖን ሰራዊት መግደሉንና አንድ ከፍተኛ የፋኖ አመራርን ከሕክምና ጣቢያ አስወጥቶ መውሰዱን ቢናገርም የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ በበኩሉ ጠላት ከደረሰበት ኪሳራ የተነሳ የተለመደ የውሸት ፕሮፓጋንዳ ነው ያሰራጨው እንጂ በመድፍና በድሮን ታግዞ የተንቀሳቀሰውን ሰራዊቱን ክፉኛ መተን ወደ መጣበት አንገቱን ደፍቶ እንዲመለስ አድርገነዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ የዕለቱን የተጋድሎ መረጃ ሲቀጥልም 101ኛ ኮር በደቡብ ወሎ ዞን ተንታ ወረዳ ታላቅ ገድል በመፈጸም የበላይነቱን አረጋግጧል። ጀግናው ሰራዊታችን ከምሽግ ምሽግ እየተረማመደ በቦምብ ጀምረው በእጅ በእጅ ፍልሚያ ያጠናቀቁትን ውጊያ በጠላት ሰራዊት ከባድ ኪሳራ አድርሰንበታል ብሏል። ውጊያው ዛሬ ነሐሴ 12 ቀን 2018 ከሌሊቱ 11 ሰዓት ጀምሮ እስከ 8 ሰዓት የተካሄደ ሲሆን በውጊያውም ከፍተኛ ቁጥር ያለው የነፍስ ወከፍ መሳሪያ በፋኖ እጅ የገባ ሲሆን ከ30 በላይ የብልጽግናው ሰራዊት እርምጃ ተወስዶበታል። በተጨማሪም 40 አባላቱ ደግሞ ጉዳት ደርሶባቸው ወደ ሆስፒታል መግባታቸውን የህዝብ ግንኙነት መምሪያው ባደረሰን መረጃ አስታውቋል።
ወታደራዊ አፈሳ በባህር ዳር። ብአዴን በአማራ ክልል የሚያካሄደውን አስገዳጅ ወታደራዊ አፈሳ አጠናክሮ በመቀጠል በክልል ዋና ከተማ ባህር ዳር ወጣቶችንና ታዳጊዎችን እንዲሁም ለማህበራዊ አገልግሎት ወደ ከተማ የገቡ የአርሶ አደር ልጆችን አፍኖ መውሰዱን የጣና ቴሌቪዥን ምንጮች ተናገሩ። ምንጮቻችን እንደገለጹት በሁሉም የከተማው አካባቢዎች ጊዜያዊ ድንኳኖችን በመጣል ፈቃደኛ ተመዝጋቢዎችን ለመመዝገብ ቢፈልጉም ምንም አይነት ሰው ማግኘት አልቻሉም ብለዋል። በከተማዋ ስድስቱም ክፍለ ከተሞች እያንዳንዳቸው ኮታ የተጣለባቸው መሆኑን ተከትሎ አስገዳጅ አፈሳው ተጠናክሮ መቀጠሉን ተናግረዋል። በዚህ አስገዳጅ ወታደራዊ አፈሳ ድርጊት የክልሉ ፖሊስና የብልጽግናው ሰራዊት ከፍተኛውን የአስፈጻሚነት ሚና እየተወጡ መሆኑን የሚናገሩት ምንጮቻችን በርካታ ታዳጊዎች ታፍሰው ወደ ጊዜያዊ ማቆያ መግባታቸውን ተናግረዋል። በአማራ ክልል የሚካሄደው አስገዳጅ አፈሳ በሌሎች የክልሉ ከተሞችም ተጠናክሮ በመቀጠል በወሎ ቤት አማራ፣ ደሴ፣ ኮምቦልቻ፣ ወልዲያ፣ መርሳና ውርጌሳም አፈሳ የተካሄደባቸው ከተሞች ናቸው። በተመሳሳይ በጎንደር ጠቅላይ ግዛትም መናገሻ ጎንደር ከተማን ጨምሮ ደብረታቦር፣ ወረታ፣ ጋይንት፣ አምባ ጊዮርጊስ፣ ደባርቅ፣ ዳባትና በመሳሰሉ ከተሞች አፈሳው ተጠናክሮ መቀጠሉን ተናግረዋል። በጎጃም ጠቅላይ ግዛትም እንዲሁ በደብረ ማርቆስ፣ ፍኖተ ሰላም፣ ቡሬ፣ ደጀን፣ ቢቸናና የመሳሰሉ ከተሞች፣ በሸዋ ጠቅላይ ግዛትም እንዲሁ ደብረ ብርሃንን ጨምሮ ትልልቅ ከተሞች አፈሳው አስከፊ በሆነ መንገድ እየተካሄደ እንደሆነ የደረሰን መረጃ ያመላክታል። ይህ የአፈሳ መንግስታዊ ወንጀል በኦሮሚያ ክልልም በአስከፊ ሁኔታ ተጠናክሮ የቀጠለ ሲሆን ከአፈሳ ለማምለጥ የሚሞክሩትን የስርዓቱ ጸጥታ መዋቅር የሞት ውሳኔ በመወሰን በአደባባይ እስከ መግደል መድረሱን የጣና ቴሌቪዥን ምንጮች ተናግረዋል። ቀይ ሽብር ተመልሶ መጥቷል ሲሉ ሁኔታውን የሚናገሩት አስተያየት ሰጪዎች ከናዝሪትና ደብረ ዘይት እንዲሁም እንደ ዝዋይ፣ አምቦና ሌሎች የክልሉ ከተሞች የሚኖሩ ወጣቶችን እናንተ ከመንግስታችሁ ጋር ተሰልፋችሁ ካልተዋጋችሁ አማራ ከህወሓት ጋር ተጣምሮ መንግስታችሁን ሊቀማ እየመጣ ነው፣ በስንት መስዋዕትነት የተገኘውን የኦሮሞ መንግስት በእናንተ ስንፍና አሳልፈን መስጠት የለብንም በማለት እንደሚያስገድዱ አስተያየት ሰጪዎች ተናግረዋል። የብልጽግናው ሊቀመንበር ከ4 ዓመታት በፊት በወለጋ ጠቅላይ ግዛት ነቀምት ከተማ በሄዱበት ወቅት ብልጽግና የኦሮሞ መንግስት ነው፣ እናንተ መንግስታችሁን መጠበቅ ካልቻላችሁ ጠላታችን አማራ ታጥቆ እየመጣ ነው፣ ይቀማናል። በዚህ ሰዓት ብልጽግናን የማይጠብቅ ኦሮሞ ካለ እሱ ከጠላታችን አማራ ጋር የተዋለደ ብቻ ነው፣ እሱን ደግሞ ማጽዳት የእናንተ የኦሮሞ ወጣቶች ቀዳሚ ስራችሁ ነው ማለታቸው አይዘነጋም። በዚህ ወቅትም የአቶ ሽመልስ አብዲሳ ቢሮ ከ4 ኪሎ የሰጠውን ጥብቅ መመሪያ ለማስፈጸም የተጠናከረ አስገዳጅ የወታደር አፈሳ ዘመቻ ከፍቶ በመላው የክልሉ ከተማና ገጠር ቀበሌዎች ጭምር እያፈሰ እንደሆነ ታውቋል። ለአፋብን መሪዎች በጽምዶ ጉዳይ የግልጽነት ጥሪ ቀረበ። የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በጽኑ ክንዱ እየመከተ የሚገኝ የአማራ ፋኖ ከረጅም ጊዜ ንግግር በኋላ አንድ አታጋይ ድርጅት ቢመሰርትም ከቅርብ ጊዜያት ወዲህ ግን በአጋርነት ምስረታና ጠላት ልየታ ላይ ብዥታ የሚፈጥሩ ጉዳዮች በተከታታይ መታየት ጀምረዋል። የድርጅቱ ሊቀመንበር ዘመነ ካሴ ሰሞኑን ከአንድ በፈረንሳይኛ ቋንቋ ከሚታተም ጋዜጣ ጋር አድርጎታል ተብሎ በሰራጨውና በትግራይ ቴሌቪዥን ትንታኔ በሰጠበት ቃለ ምልልሱ አፋብን ከህወሓት ጋር ትብብር መመስረቱን መናገሩ ይታወሳል። ይህንን የሊቀመንበሩን ቃለ ምልልስ ተከትሎም በፋኖ ሰራዊትና በብዙሃኑ የአማራ ህዝብ ዘንድ ቅሬታ እየሰማ ሲሆን ስማቸውን ከመግለጽ የተቆጠቡ የአፋብን አባላት የሆኑ የሰራዊቱ አባላት በአፋብን ሊቀመንበርና በፖሊት ቢሮ ላይ የግልጽነት ጥያቄ አንስተዋል። በዚህ ጥያቄያቸውም የደም ዋጋ እየተከፈለበት በሚገኘው የትጥቅ ትግል ውስጥ በትግሉ ይዘትና አቅጣጫ ላይ ተጽዕኖ የሚያሳድር ወይም የሚያስቀይር ውሳኔ መወሰን ሲያስፈልግ ጉዳዩ በቀጥታ ለሰራዊቱ ቀርቦ ውሳኔ እንዲሰጥበት ማድረግ በመላው ዓለም የተለመደ አሰራር ነው ብለዋል። ይህ ድረስ ለአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ከአፋብን አባላት ጉዳዩ በጽምዶ ጉዳይ የሰራዊቱ ድምፅና ውሳኔ ሰጭነት እንዲከበር ስለመጠየቅ በሚል ርዕስ ቅሬታ አቅራቢዎች ለዝግጅት ክፍላችን በላኩት ደብዳቤ ያቀረቡትን ጥያቄ እንደሚከተለው እናቀርበዋለን። ይህ ድረስ ለአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ከአፋብን አባላት ጉዳዩ በጽምዶ ጉዳይ የሰራዊቱ ድምፅና ውሳኔ ሰጭነት እንዲከበር ስለመጠየቅ ነሐሴ 12 ቀን 2018 ዓ.ም እኛ ስማችንን ለጊዜው አደባባይ ከማውጣት የተቆጠብንና በተለያየ እርከን ላይ ያለን የአፋብን አባላት ላለፉት ጥቂት ወራት በመገናኛ ብዙሃን ጽምዶ ስለሚባል የታጣቂ ኃይሎች ስብስብ ስንሰማ ሰንብተናል። በአሁኑ ጊዜ ጉዳዩ ከፍተኛ ደረጃ ላይ መድረሱን ከመገናኛ ብዙሃን ማረጋገጥ ችለናል። እንደሚታወቀው በማናቸውም መንግስት ወይም ድርጅት ውስጥ ያለ ስራ አስፈጻሚ ከማናቸውም ሀገራት ወይም ኃይሎች ጋር ጥምረት ለማድረግ ማሰብ፣ ማስጠናትና መነጋገር
የሚያስችል ኃላፊነትና ስልጣን አለው። የአፋብን ፖሊት ቢሮ በዚህ ልክ ኃላፊነትና ስልጣን ተሰጥቶታል። ከጽምዶ ኃይሎች ጋርም ያደረገው ግንኙነትም ይህንን ታሳቢ ያደረገ ነው ብለን ወስደነዋል። ሆኖም በየትኛውም መንግስት ድርጅትም ሆነ አፋብን ውስጥ ያለ ስራ አስፈጻሚ ከሌሎች ኃይሎች ጋር ሊደረጉ ይገባቸዋል ብሎ የሚያምንባቸውን ጥምረቶች በራሱ ውሳኔ ብቻ ማጽደቅ ወይም ማስፈጸም ይችላል ማለት አይደለም። እንደ መንግስት በህዝብ በተመረጠ ፓርላማ፣ እንደ ድርጅት ደግሞ ወይም በማዕከላዊ ኮሚቴ ወይም በጉባኤ ወይም በአባላት ቀጥተኛ ተሳትፎ ማጽደቅ ይጠበቅበታል። በተለይ የደም ዋጋ እየተከፈለበት በሚገኝ የትጥቅ ትግል ውስጥ በትግሉ ይዘትና አቅጣጫ ላይ ተጽዕኖ የሚያሳድር ወይም የሚያስቀይር ውሳኔ መወሰን ሲያስፈልግ ጉዳዩ በቀጥታ ለሰራዊቱ ቀርቦ ውሳኔ እንዲሰጥበት ማድረግ በመላው ዓለም የተለመደ አሰራር ነው። በዚህ አውድ ስራ አስፈጻሚው ጠቃሚ ናቸው የሚላቸውን የውሳኔ ሐሳቦች ይዞ መቅረብ ይችላል፣ ይገባዋልም። ይህንን ዓለም አቀፋዊ ህጋዊና ዲሞክራሲያዊ አሰራር በአፋብንም ውስጥ ተግባራዊ ተደርጎ ከሞላ ጎደል በባዶ እጁ ሆኖ አፍንጫው ድረስ ከታጠቀው የብልጽግና ጨፍጫፊ ሰራዊት ጋር ላለፉት 3 ዓመታት እየታገለ የሚገኘው የፋኖ ሰራዊት በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው ከሚታወቁ ኃይሎች ጋር ስለታሰበው ጥምረት ውይይት አድርጎ የመጨረሻ ውሳኔ መስጠት አለበት። በተለይ አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር እንደመሆኑ መጠን በመሰረታዊ ጉዳዮች ላይ መወሰን የሚያስችል ህጋዊና ዲሞክራሲያዊ ቁመና የሌለው መሆኑ ታሳቢ ተደርጎ ጉዳዩ ለሰራዊቱ ቀርቦ የመጨረሻ ውሳኔ መስጠቱ ግድ ይላል። ይህ ሳይሆን ቀርቶ በጊዜያዊነት በተዋቀሩት የአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ውሳኔ ብቻ ከጽምዶ ኃይሎች ጋር ስምምነት ቢደረግ ብዙሃኑ የአፋብን አባላት ምንም የሚያውቁት ነገር እንደሌለና በውሳኔው እንዳልተሳተፉ ለህዝብም ለታሪክም በዚህ አጋጣሚ እንገልጻለን በማለት አጠቃለዋል። አደራቸውን ብቻ ሳይሆን ዓላማቸውንም ወርሰናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ የታላላቆቹን የአማራ መሪዎች ማለትም ዳግማዊ አፄ ምኒልክ፣ እቴጌ ጣይቱና ፊታውራሪ ገበየውን የልደት ቀን አስመልክቶ የትግል ጥሪና የትግል ቃል ኪዳን መልእክት አስተላልፏል። እኛ የእነዚያ ታሪክ ሰሪዎችና አገር ጠባቂዎች ልጆች የአባቶቻችንን አደራ አስጠብቀን የህዝብን ክብር እናጸናለን ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ እኛ የዚህ ትውልድ ልጆቻቸውም የእነዚህን ጀግኖች ልደት የምናከብረው ታሪካቸውን ለመዘከር ብቻ ሳይሆን የእነሱን ያልሸነፍ ባይነትና ድል አድራጊነታቸውን በደማችንና በጽናታችን ለማስጠበቅ ቃል በመግባት ነው። በዚህ በእኛ ዘመን የአማራ ህዝብ የተደቀነበትን የህልውና አደጋና በሀገራችን ላይም የተከፈተበትን የብተና ስጋት ቀልብሰን የኢትዮጵያን አንድነት አስጠብቀንና የህዝባችንን ህልውናም አስከብረን የአባቶቻችንን የድል መንገድ እናስቀጥላለን ብለዋል። የዙም ሙሉ መልእክት ተከታትለን እንመለስ። እኛ የእነዚያ ታሪክ ሰሪዎችና አገር ጠባቂዎች ልጆች የአባቶቻችንን አደራ አስጠብቀን የህዝብን ክብር እናጸናለን። ከአፋብን ጎንደር ጠቅላይ ግዛት በላይ ዕዝ የተሰጠ መግለጫ። የአፍሪካን ህዝብ ክብር ያስጠበቁ የሰብአዊ መብትን ትርጉም ለዓለም ያሳዩና የሰው ልጅ ክብርን ያስመሰከሩት የአድዋ ድል መሪዎች ታላቁ ንጉሥ ዳግማዊ አፄ ምኒልክ፣ የጀግንነት ምልክቷ እቴጌ ጣይቱ፣ በጀርባዬ ከተመታው አትቅበሩኝ ሲሉ ጀግንነትን በተግባር ያሳዩን ታላቁ አርበኛ ፊታውራሪ ገበየው አባጎራው ትውልድ እየተቀባበለ የሚዘክረውና የሚኮራባቸው ናቸው። እነዚህ የዓለምን ታሪክ የቀየሩ አባቶቻችንና እናቶቻችን የትውልድ ቀናቸውን አስመልክቶ የመንፈስ ልጆቻቸው እኛ የአማራ ፋኖዎች በህዝብ ላይ የተደቀነውን የህልውና አደጋ በጽናትና በታማኝነት በመታገል የህዝብን ክብር እናጸናለን። ሀገርንም ከበታኙና ጨቋኙ የብልጽግና ስርዓት ነጻ በማውጣት ከብተና እናድናለን። የታላላቆቹን የትውልድ ቀን ስናስብ ከጀግንነታቸውና የሀገር ፍቅራቸው በተጨማሪም የአመራር ጥበባቸውንና ለዓላማ የመታመን ጽናታቸውንም እንወርሳለን። ዘመናዊቷን ዓለም ከቀየሩ 3 ክስተቶች አንዱ የሆነውን የአድዋ ድልን የመሩት ታላቁ ንጉሥ ዳግማዊ አፄ ምኒልክ ከውጊያ ተጋድሏቸው አኩሪ ጀግንነት በተጓዳኝ ኢትዮጵያን ወደ ዘመናዊነት ያሸጋገሩ፣ አንድነቷን ያበሰሩ እንዲሁም ለሰላምና ለእርቅ ቀናይ የነበሩ ጀግንነትንና ደግነትን አጣምረው የያዙ የኩራት አባታችን ናቸው። እኔ ሴት ነኝ፣ ጦርነትን አልወድም፣ በሀገሬ ከመጡብኝ ግን ግንባሬን አላጥፍም፣ ከፈለክ ጦርነቱን ዛሬም ማድረግ ትችላለህ በሚለው የጀግንነት ቀስቀሳቸውና ውጊያው ላይም ከፊት ተሰልፈው በመዋጋት ጀግንነታቸውን ያሳዩት ጀግናዋ እናታችን እቴጌ ጣይቱ የአድዋ ድልን ከፊት ሆነው በመምራት አገራዊ ክብርንና ኩራትን ያጎናጸፉ እናታችን ናቸው። በታላቁ የድል ተጋድሎ ላይ ጀርባዬን ከተመታው እንዳትቀብሩ ብለው በመናገር ውጊያውን ከፊት እየመሩ በጀግንነት ወድቀው ሀገርን በደም ማጽናትን ያስተማሩን ጀግናው አባታችን ታውራሪ ገበየው አባጎራው ይህ ትውልድ የሚኮራባቸው የጀግንነት ምልክታችን ናቸው። እኛ
ቀጣይ ዚህ ትውልድ ልጆቻቸውም የእነዚህን ጀግኖች ልደት የምናከብረው ታሪካቸውን በመዘከር ብቻ ሳይሆን የእነሱን ያልሸነፍ ባይነትና ድል አድራጊነታቸውን በደማችንና በጽናታችን ለማስጠበቅ ቃል በመግባት ነው። በዚህ በእኛ ዘመን የአማራ ሕዝብ የተደቀነበትን የህልውና አደጋና በሀገራችን ላይም የተከፈተበትን የብተና ስጋት ቀልብሰን የኢትዮጵያን አንድነት አስጠብቀንና የህዝባችን ህልውናም አስከብረን የአባቶቻችንን የድል መንገድ እናስቀጥላለን። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።